እርሱ እንግዲህ ጆ ሁሉንም ነገር ነገራት። እንግዲህ እናቷ ወንጀለኛ ልታደርጋት እንደነበረ ሄለን እንግዲህ ሊዛይንንና መሲን የሚበሉበትና ወይም ደግሞ ውሃው ላይ የወን መድኃኒት ጨምሪባቸው ምንም ነገር አይሆኑም አይገላቸውም ብላ እንግዲህ ሰታት። እሷም ደግሞ መሲ በቀደምለት በባለፈው ክፍል እንግዲህ ያው ተጣልተው ስላናደደቻት እሺ ብላ እንግዲህ ማም ግን ምንም ነገር አያደርጋቸውም አይደል አይገላቸውም አይደል ብላ ስጠይቃት፣ ኧረ የኔ ልጅ በጭራሽ እንዴት አንቺ ልጅን ስታስቢው እንዴት ልጅን ወንጀለኛ አደርግሻለሁ? ምንም አያደርጋቸውም ብቻ ለጊዜው ነው እንጂ ከዚህ እንዲጠፉልን ነው ብላ እንግዲህ ስትነግራት፣ እሷም ደግሞ እሺ ብላ ተስማምታ ቀኑን ሙሉ ስትዞር እንግዲህ አልሳካላት ብሎ መሲን አልሳካላት ሲል እንግዲህ የሊዛይንን እንግዲህ ውሃ የምጠጣበትን ውሃው ላይ ልትጨምር ስትል እንግዲህ ሊዛይን ደረሰችባት። ግን ደግሞ ሊዛይን አላወቀችም፣ በጭራሽ አልጠረጠረችም። ግን ደግሞ አልሳካላት ብሎ ነበር። በጭራሽ ይሄን ነገር ማድረግ አለብሽ ብላ እንግዲህ ስትላት እሺ ብላ ቀኑን ሙሉ ስትዞሩላ እሷ ጆን ቀጥራ እንግዲህ ያንን መድኃኒት ከሰጠቻቸው በኋላ እንግዲህ ጆ ልጆቹን ከወደቁበት አንስቶ ከከተማ አውጥቶ እንዲጥላቸው እንግዲህ አዛዋለይ። ሰራተኞችን ፈልገህ ወስደህ ጣላቸው ብላ አዛው ነበርና እሷ ደግሞ እንግዲህ መርዙንም ለኤልሹ ሰጣ። እንግዲህ ልጇን ተጠያቂነት ለማድረግ እሷ ደግሞ ከስራው ሁሉ ነፃ ለመሆን ጆን ደግሞ ልጆቹን ሲወስድ ቤት እንዳልነበረች እንደገና ደግሞ ልጆቹም ሲመረዙ ቤት አልነበርኩም ለማለት እንግዲህ እሷ ያን ሁሉ ነገሩን ቆስቁሳ እሷ ደግሞ ብልጠቷ ቤት ምንም ነገር እንዳልተፈጠረና ተጠያቂ እንዳትባል ቀጥታ ስልኳን አጥፍታ እንግዲህ ቴዲ ጋር ነበር የሄደችው። ቴዲ ጋር ሄዳ እንግዲህ እዛ ቴዲ ስልክ አላነሳላት ብሎ በስንት መከራ ብታደርግ አላነሳላት ብሎ ቀጥታ ቤቱ ነበር የሄደችው። እንግዲህ ቤቱ ሄዳ ተናዳ ለምን ስልክ አታነሳም ብላ እንግዲህ ተቆጥታ ነበረ። እሱም ደግሞ ምን አመጣሽ ምን ሆነሽ ነው እሺ ምንድነው ሲላት እንደዚህ አድርጌ እኮ ተከተማ እንዳስወጣቸው ሰዎችን አዝዣለሁና እዚህ የመጣሁት ለዛ ነው ስትለው፣ እሱም ደግሞ ቆይ አንቺ ልትገሊያቸው ነው እንዴ ሰዎችን ከዚህ በላይ ምን ልታደርጊያቸው ነው ብሎ እንግዲህ ሲላት ተናዳ ነበር። እንግዲህ ጆም በትዕዛዙ ያው ባዘዘችው መሰረት ሰዎችን ቀጥሮ ምን ብሎ ቀጥታ ቤት ሲመጣ ሴትዮዋ እንግዲህ ስልኳን ዘግታ አልነበረችም። ብልጠቷ እንግዲህ ያው ተጠያቂ እንዳትባል ቀጥታ ስራውን ሰርታ ወደ እሷ ስልኳን አጥፍታ ወደ ሌላ ቦታ ነበር ሄደችው። የሚገርመው ነገር ግን ልጇንም ወንጀለኛ ለማስባል እንግዲህ መቼም ልጅ አይደለችም ብላም እንደሆነ አይታወቅም። እንግዲህ ልጇን መርዝ ስጫቸው ብላ እንግዲህ ለሊዛይንና ለመሲ እሷ ቀጥታ ወደ ቴዲ ቤት ነበር ሄደችው ተጠያቂ እንዳትሆን። ግን ደግሞ ጆ አስጣላት ኤልሻዳይም ማለት ነው። እንግዲህ ተረጋጊና ትሸለችም እንደ ብሎ ሲጠይቃት አይ ማም ተወጣ ይቆይታል አሁን አይደለም የወጣችው ቆይታለች ብላ እንግዲህ እንደዚህ ብላኛለችና ግን ምንም ነገር አያደርጋቸውም ብላኛለችና ላደርግባቸው ነው መሞከር አለብኝ እድሌን ብላ እንግዲህ አይ በፍጹም ይሄን መርዝ ማድረግ አልነበረው አይደረግም ሊገላቸዋል እኮ ምናምን ሲላት ኧረ በጭራሽ ማማ አይገልም ብላኛለች ብላ እንግዲህ ለሄድና ዛሬውኑ ማድረግ አለብኝ ብላ እንግዲህ ስትሄድ እንግዲህ ያን አልሳካላት ብሎ በስንት መከራ የሊዛይንን ውሃ የምትጠጣበትን እንግዲህ ውሃ ላይ ልትጨምር ስትል እንግዲህ ሄሉ ስትመጣ ጆጋ ተገናኝተው እንግዲህ ሲያወሩ ነበር የሰማቻቸው ከደረጃ ስትወርድ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ ያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። ዛሬ ደግሞ እንግዳ ድራማ እንግዲህ ሲቀጥል እንዳያችሁት በባለፈው ክፍል እንግዲህ ሄለን ዲዛይንን እና መሲን እንግዲህ መርዝ ሰታ ማደንዘዣ ሰታ ያው ጆን ሰዎችን ቀጥሮ ከከተማ አውጥቶ እንዲጥላቸውና ራቅ ያለ ቦታ ወስዶ እንዲጥላቸው አዛ ነበረ። በዛም መሰረት እንግዲህ ያው ቤት ውስጥ ያለውን ስራ እሷ ለማጠናቀቅ እንግዲህ ልጅቱን እሷ ራሷን ነፃ ለማድረግ እንግዲህ ልጇን የኔ ልጅ አንድ ነገር እንድታደርግልኝ እፈልጋለሁኝ
ይችን የቤሉልን አክስት ተብዬዋንና መሰረትን የሚበሉትና የሚጠጡበት ላይ የሆነ ነገር ምግብ እንድታደርግልኝ እፈልጋለሁኝ። ምንም ነገር አያደርጋቸውም፣ አድርግልኝ። እንደማንም ብለሽ ይሄን ነገር ማሳካት አለብሽ። እኔ እናትሽን ተወጅኛለሽ አይደል ብላ እንግዲህ አዎ ማሚዬ እሺ በቃ ምንም አያደርጋቸውም አይደል ብላ እንግዲህ አታስቢ እኔ ልጅ ምንም አያደርጋቸውም ብላ ኑኑ ማናት ኤልሹም እንግዲህ ያው በባለፈው ክፍል ኤልሹን በመሲ ስለተናደደች እንግዲህ ይሄን ነገር ለመበቀያ ይሆነኛል ብላ እሺ ብላ ዲዛይንን እንግዲህ ያው እዛ ቤት ያሉትን ሰዎች ለማስወጣት ስለሆነ አላማቸው። ከዛ እንግዲህ እሺ ብላ ተስማምታ ያው አልተሳካላትም። መሲ ክፍል መሄደ ዲዛይንንም ያው ምግቧ ላይ ለመጨመር አልተሳካላትም። ሁለቱም እየበሉ ነበር ቁርስና ማድረግ አልቻለችም። እንግዲህ ትንሽ ውሃውን የምጠጣበትን ጥላው ሄዳ ነበር። ያነ ልጨምር ስትል እንግዲህ መጣች፣ ወሰደች ውሃዋን። አልተሳካላትም። በፍጹም ሊሳካልኝ አልቻለም ይሄ ነገርና አንቺ አድርጊው እኔ ሊሳካልኝ አለም ስትላት በፍጹም እኔንም አይጠረጥሩኛል አንቺ ነሽ ይሄን ነገር ለእናትሽ ስትይ ማድረግ አለብሽ ብላ እንግዲህ ደግሞ በድጋሚ ድሯለት ሞከር እንግዲህ ሄዴ ያንን እንግዲህ እሷ ብልጠቷ ይሄን ነገር አድርጊ ብላ እንግዲህ ኤልሹን ታዘዘች። በኋላ አጅሪት እንግዲህ ወደ ቴዲ ደውላ ቴዲ ስልክ አላነሳላት ሲል ቀጥታ ወደ ቤቱ ነበር የሄደችው። ቤቱ ስትሄድ እንግዲህ ጓንጓኩታ በር ስትከፍት አንተ ምን አባክ ነው እንደዚህ ያደረገ? ለምንድን ነው ስልክ ማታነሳው? ምን አባክ ነው ስልክ ማታነሳው? ብላ እንግዲህ በንዴት ቴዲን ራሱ ጮኸችበት። ይህ ስንት ጊዜ ነው የደወልኩት ብላ እንግዲህ እባክሽ ስራ ላይ ስለነበርኩ ሳይለንት ነው አላየሁትም ብሎ እንግዲህ ያንንም እንትን ሲላት ስደውልበት እዛው ፊቱ ሆና እንግዲህ ጢዝ እያለ እዛው ሶፋው ላይ ነበር ያለው ስልኩና የሆነ የምጨርሰው ስራ ነበረኝ እባክሽ ይቅርታ በቃ ብሎ እንግዲህ ቢላት ትሰማ አልቻለችም። እንግዲህ ራሷን ነፃ ለማድረግ ቤት እንግዲህ የገዛ ልጇን ወንጀለኛ አድርጋ መርዝ ስጪ ብላ እንግዲህ ራሷን ነፃ ለማድረግ እዛ ምንም ነገር ሲፈጠር አልነበርኩም ብላ እንግዲህ ራሷን ለማግለልና ራሷን ነፃ ለማውጣት እዛ ከቤት ወጣለች። ጆም እንግዲህ አለይ ብሎ ወደ ቤት ባዘዘችው መሰረት እንግዲህ ሰዎችን ቀጥሮ ወደ ቤት ቢመጣ ስልክ ቢደውልላት በጭራሽ ስልኳን ዘግታ ጠፍታ ነበረ። ከዛ እንግዲህ ወደ ኤልሹ ደውሎ እንግዲህ ነይታች ውረጅ ነይ ብሎ እንግዲህ ወደ ኤልሹ ደውሎ ነበር። ኤልሹ ጋር ሲደውላት እንግዲህ ኤልሹም ወርዳ ምን ነው ጆ ማሚ ያዘዘች ነገር አለ እንዴ ምናምን ብላ ስጠይቀው አይ ከሷ ጋር ነው እንጂ ማውራት አንቺን አይመለከትሽም ሲላል አይ ጆ ስለጨነቀኝ እኮ ነው እኔንም ማማ የሆነ ነገር አዛኛለች ሁለቱ ልጆች አይደል ለእነሱ የሚበሉበት ላይ እና የሚጠጡበት ላይ የሆነ ነገር ጨምሪ ብላኛለች እና ግን ፈርቻለሁ ጨንቆኛል ስትለው እና ተጨነቀሽ ታየዋ ታዲያ ሲላት አይ መተውም አልችልም ማማዛኛለች ብላ እና ምን እንድረዳሽ ፈልገሽ ነው ሲላት እንግዲህ እንድታግዘኝ እፈልጋለሁ ይህን ነገር ለማድረግ እያለች እንግዲህ በፍጹም ይሄን ነገር ማድረግ የለብሽም ይህ እኮ የሚገላቸው ነው መርዝ እንዴት ትሰጫለሽ ብሎ እንግዲህ እንትን ሲላት ኧረ አይገለም ብላለች ማማ አይገላቸውም ብላለች ብላ እንግዲህ ስትለው ሃይ ይሄን ነገር ዛሬ በፍጹም እንድታደርግ አልፈቅድልሽም አታደርግም ዛሬ ቢላትም እንግዲህ ኤልሹ እሺ ልትል አልቻለችም። ምክንያቱም ኤልሹ አታውቅም አይገልም ብላታለች እናቷና ከዛ እንግዲህ ቤሉን ቤሉን እንግዲህ ወደ ውጭ እየወጣ እንግዲህ ጆን አግኝቶት በጣም ተናዶ ነበር። እንግዲህ ምን ልታረግ መጣ ብሎ እንግዲህ ለማጣራት ነው አይደል ብሎ እንግዲህ ተቆጥቶበት ወደ ውጭ ወጥቷል። እንግዲህ እሷም ኤልሹም ሄዳ ነበረ ቆይታ እንግዲህ ሄለን መጣች። ሄለን ስትመጣ እንግዲህ አጅሬው እንዴት ቆይ አንቺ ሰው ስቀጥረሽ አስቀምጠሽ አንተ ቆይ ምን ትሰራለች ጭራሽ አላፍር ብላ ምን ትሰራለች ቆይ ስራህን አጠናቀህ ምናምን እያለች ስልክሽን አጥፍተሽ የጠፋሽ ለምንድን ነው ቆይ ሰው ቀጥረሽ ብሎ እንግዲህ ሲጮህባት አንዳንድ ሲባባሉ አንቺ ጨካኝ እናት ነሽ ለልጅሽ ማትሆኒ ጭራሽ ብለሽ ልጅሽን ወንጀለኛ ለማድረግ ጭራሽ መርዝ ስጭ ብለሽ ቤት ውስጥ ያሉትን ሰዎች ሊጨርሻቸው ነው ብሎ እንግዲህ ሲላት ዝም በል ሰው እንዳይሰማህ እያለች እንግዲህ ኤልሹ ደረጃ ላይ ሆና እንግዲህ ወደታች እየወረደ እየሰማቻቸው አንቺ እኮ ለልጅሽ ማትራሪ ጨካኝ እናት ነሽ ጭራሽ ብለሽ ልጅሽን ወንጀለኛ ልታደርገነ ሰው ገዳይ ልታደርገነ ብሎ እንግዲህ ይሄን ሁሉ ስትሰማ ኤልሹ ሆዬ ሰምታ ሆኖ እንግዲህ ወደታች
እንግዲህ ጆ እውነቱን ነገር ሁሉንም እውነቱን ስሚ ብሎ እንግዲህ ለኤልሹ ነግሯታል። ኤልሹ ተማንም በላይ እናትሽን ተጠንቀቂያት፣ እዚህ ቤት እናትሽ በጣም ወንጀለኛ ልታረግሽ፣ ሰው ገዳይ ልታደርግሽ ነው እንግዲህ ብሎ እንግዲህ እውነቱን ሲነግራት ኤልሹ በጣም ነበር የተናደደችው፣ በጣም ነበር ያዘነችው። እንግዲህ ቤሉል እንግዲህ ቴዲ ጋር ሄዶ ነበረ። ቴዲ ጋር ሄዶ እንግዲህ እውነቱ እንዴት ነግረኝ እፈልጋለሁ ብሎ እንግዲህ ቴዲን አፋጦ ዛሬ ውሸትህን ሳይሆን እውነቱ እንድታወራ እፈልጋለሁ ብሎ ምን ልንገርህ፣ ምን እንድነግርህ ነው የምትፈልገው? እውነቱ እኮ ይኸው ነው፣ ኑኑ እህትህ ናት ብሎ እንግዲህ ነግሮታል። እሺ አሁንም ውሸት አልፈልግም፣ ኑኑ እህቴ ልትሆን አትችልም ብሎ ነበረ። እንግዲያስ እኔን ታላመንክ ሄደህ አስመርምራት ብሎ እንግዲህ በድጋሚ እንግዲህ ለአራተኛ ጊዜ ሲነግረው ያለው አማራጭ እንግዲህ ኑኑ በጣም ይቅርታ ብሎ እንግዲህ ኑኑ ክፍል ሄዶ እንግዲህ የኑኑን ማበጠሪያ ይዞ እንግዲህ ወደ ሆስፒታል ሄዷል ማለት ነው። ሊያስመረምራት ነው እንግዲህ ውጤቱ እየጠበቀ ነው። እንግዲህ እውነት ኑኑ እህቱ ትሆን ወይስ ደግሞ አይደለችም? በቀጣይ እንግዲህ የምናየው ይሆናል። ቤሉል እንግዲህ ዛሬ እውነቱን ሊያወጣው ሊያፈርጠው ነው። ኑኑ በፍጹም ይሄን ነገር ማድረግ አልፈለገችም። እንመርመር እውነቱን እንወቅ ብሏን ነበር፣ እምቢ ብላለች። ዛሬ እንግዲህ ሳትፈልግ በግዷ ሊያስመረምራት እንግዲህ ማበጠሪያዋን ጸጉሩን ይዞ ሄዷል ማለት ነው። እንግዲህ ጆና ኤልሹ ሲያወሩ እንግዲህ ቤቲና መኮ ደረጃ ላይ ሆነው እየሰሙ ነበር፣ ግን ደግሞ የሚያወሩት አልተሰማትም። ደንግጣ እንግዲህ እየተደናበረ ነበር። ቤሉን ምንድን ነው ሲላቸው ዲዛይን እንግዲህ ያው ወደ መጣችበት ልትመለስ ነው። እሱ አግብቶ ፊቴ ማየት አልችልም። እሱ አግብቶ እሱ የሌላ ሰው ሆኖ ማየት አልችልም እና ወደ መጣሁበት መመለስ አለብኝ ብላ እንግዲህ ቤቲም አዎ ተመለሽ፣ እሱ ይሄን ያህል ትበዥበታለሽ እኮ ወይ ምንድን ነው? እንዳውም መኮን እስኪ አሁን አንተ እውነት እስኪ ሳትዋሽ እውነት ሀቅ ታወራህ እስኪ ፍረድ። ከእህትህና ከሊዛይ ማን ያምራል? እስኪ አሁን እህትህ ከሊዛይም በልጣ ነው እንዲህ እህትህን የመረጥኩ እያለች እንግዲህ ሊዛይን ቤቲ እንግዲህ ግራ ገብታው መኮን እንግዲህ ሄዶ ተናዶ እንግዲህ በጣም ነው የተናደደው። ከዛ እንግዲህ እውነት አክስቷ አይደለችም እንዴ ብሎ እንግዲህ መሲን ሄዶ ጠይቆ ግራ ተጋብቶ እንግዲህ እሱ ሊዛይን ይወዳታል። ከዛ እንግዲህ እውነቱን ተናገሪ ብሎ እንግዲህ ከቤቲ ጋር ተጣልቶ ነበር። ባኬራስ ጉዳይ አላቀለህ እንዳትከተለኝ ሁለተኛ ብላ ስትለው እንግዲህ ያ ሊዛይን ክፍል ሄድና ራሷን ጠይቃት እውነቷን ከሷ አወቅ ብለው ነበር። እሷ ክፍል እንግዲህ ሲሄድ ልትነግረው አልቻለችም። ኤልሹ ፈልጌ ነው ምናምን ብሎ እንግዲህ ተደነባብሮ ያው መኪና መግዛት አለብኝ እሷን ለማስደሰት ለመሸኘት ብሏል። እንግዲህ እዛ እንግዲህ በጣም አዝናለይ። ያው ቤሉልን አበሬህ ልሄድ ብትለው ማይ ብቻዬን ነው የሆነ ቦታ መሄድ የምፈልገው ብሎ እንግዲህ ነግሯት ያው ትንሽ ደብሯታል። እንደገና ደግሞ አሞኛ ራሴ እንድምብርብሯ ወጥቷል። ልነግረው የፈለገችው ሌላ ነበር፣ ግን ደግሞ መናገር አልቻለችም። እንጠጣ ብላ እንግዲህ ምን የምትጠጪው ምናምን ሲላት አንቺ እኮ ስትሰክሪ ተረብሻለች፣ ስለዚህ አርፈሽ ተኝ፣ ታመመሽ ተኝ ብሎ እንግዲህ ያው ተናዳበታለች። በቀደም እንግዲህ ኑኑን ይረብሻታል፣ እኔና አንቺ አንድ ላይ መሆን ይረብሻታል እና ከኔ ራቂ ብሎ እንግዲህ ከተናገራት ወደዚህ በጣም ተናዳበታለች። በዛም ሆኖ ግን ተስፋ አልቆረጠም በሱ። ግን ያው ነገ ጧት ተጋብተው እነሱ እንዴት ነው እያየው የምንኖረው ብላ እንግዲህ ያው በጣም እንትን ብላለች ማለት ነው። እና እንግዲህ ኤልሹ ያው እናቷ ከመጠን በላይ እንግዲህ አንዳንድ እውነቶችን እንደዚህ እያወጣች እያወቀች ነው እንግዲህ ሄለን በጣም ተናዳለች። ልጁ እንግዲህ ሁሉንም እውነት ነግሯታል ኤልሹ። እንግዲህ ከዚህ በላይም ብዙ ነገር የዋሸቻት እናቷ ስለሆነ አይገርምም። እና ጆ እንግዲህ ዛሬ እውነቱን ተናግሮ ሄዷል። ኤልሹ እንግዲህ እውነት ለቤሉን ትነግረው ይሆን ወይስ አትናገርም? አላመጣውም እንትን ላይ ነው